እንደምሰነበታችሁ ክቡራትና ክቡራን ተመልካቾቻችን ይህ ምክረ ካህን የተሰኘ እናንተ መርሃ ግብራችን ነው። በዛሬው መርሃ ግብራችን ላይ ማወቅ የምፈልገው በሚል ርዕስ ምዕመናን በስልክ የጠየቁ ጥያቄዎችን መልስ ይዘን መጥተናል። ከተነሱ ጥያቄዎች መካከል በሐልዮ ወይም በሐሳብ የተሰራ ኃጢአት ንስሐ ያስፈልገዋልን? ንስሐ ስንናገረው ወደ ንግግር ኃጢአት አንቀይረውም የሚል ጥያቄ ተነስቷል። ሁለተኛው ደግሞ ቅዱሳት መጻሕፍትን በሶፍት ኮፒ ወይም በስልክ በሌሎች ጉዳዮች ማንበብ ተገቢ ነውን ወይስ እንዴት እናድርግ የሚል ጥያቄ ተነስቷል። ሶስተኛው ደግሞ የወሊድ መከላከያ መጠቀም ይፈቀዳል ወይስ አይፈቀድም የሚሉ ጉዳዮች ተነስተዋል። መንፈስ ያለባቸው ሰዎች ሥርዓተ ቤተክርስቲያንን ማስከበር ይችላሉ? በተጨማሪም በባህል ውስጥ የምናደርጋቸው ነገሮች ሁሉ በሥርዓተ ቤተክርስቲያን ሊደረጉ ይችላሉን የሚሉና የመሳሰሉ ጥያቄዎች ተነስተዋል። ወደ መምህራችን ከማለፋችን በፊት የእናንተን ጥያቄዎች ተመልክተን እንመለስ። የመጀመሪያው ጥያቄ ለእግዚአብሔር ስለመቤታችን ስለመንፈሳዊም ስለሌሎች ነገሮች በሐሳባችን ስለመጡ ብቻ ኃጢአት ይሆኑብናል ወይ? መፍትሄውስ ደግሞ ምንድነው? ምን ማድረግ አለብን እንዲህ አይነት ሐሳቦች ሲመጡብን? የመጀመሪያው በኃጢአት ሆኖ ይቆጠሩብናል ወደ አእምሮአችን ስለመጡ ብቻ ስለታሰቡን ብቻ። ከዛ ደግሞ መፍትሄውስ ምንድነው የሚል ነው። ሁለተኛ ደግሞ ትክክለኛ የቤተ ክርስቲያን መጻሕፍት የሆኑ ነገር ግን ደግሞ በፎቶ ተነስተው ወደ ፒዲኤፍ የተቀየሩ እና ቀኖና ቤተ ክርስቲያንን የጠበቁ መጻሕፍት ማለት በሶፍት ኮፒ የተዘጋጁትን ማንበብ ይቻላል ወይ? ይፈቀዳል ወይ? ምናልባት ከኮፒራይት መብት ጋር የተያያዘ ብቻ ይፈቀዳል። ትክክል ሆኖ ግን በፒዲኤፍ በሶፍት ኮፒ በስልካችን ብናነብ ይፈቀዳል ወይ? ወይስ የግድ ገዝተን ብቻ ነው ማንበብ ያለብን? መንፈሳዊ መጻሕፍትን ሲባሉ መጽሐፈ ስንክሳር፣ አንድምታ ትርጓሜዎች፣ መጽሐፈ ግብፃዊ፣ ሃይማኖተ አበውና የመሳሰሉ አዋልድ መጻሕፍትን ማለት ነው። ሶስተኛው 7 ቀን ወይም 14 ቀን ሳይሞላት አራስ ቤት ገብቶ የጠየቀ ሰው ወደ ቤተ ክርስቲያን ለመግባት ሚስጥራትን ለመካፈል መንፈሳዊ ምግባራት ቤተ ክርስቲያን ሄዶ ለመፈጸም የግድ መጠመቅ አለበት ወይ ወይስ እንዲሁ መግባት ይችላል የሚል ነው። አራተኛ ተመልሰናል። ተመልካቾች መምህር ለጥያቄዎቻችሁ ተገቢውን ምላሽ ይሰጣሉ። አብራችሁን ቆዩ። እሺ፣ መምህር ስሙር አላምሮ እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደብረ ነጎድጓድ ቅዱስ ዮሐንስ ቤተክርስቲያን ውስጥ የስብከተ ወንጌል ክፍል ኃላፊና የትርጓሜ መጻሕፍት መምህር ነኝ። የመጀመሪያው ሐልዮ ሁለት አይነት እንደሆነ በቤተክርስቲያን አባቶች ትምህርት ተሰጥቶበታል። ሁለት አይነት ሐልዮ አለ። ምንድነው? ኃጢአት ሊሆን የሚችል ሐልዮና ኃጢአት ሊሆን የማይችል ሐልዮ። ሐልዮ ማለት ሐሳብ ማለት አይደለ። ኃጢአትን አስበነው ሳናደርገው የቀረንበት ሁኔታ ይወስነዋል። ለምሳሌ በትርጓሜያችን የተቀመጠው አንድ ሰው ልስረቅ ብሎ በምሳሌ ነው ልስረቅ ብሎ ሄደ። ሊሰርቅ ተዘጋጅቶ ከቤቱ ወጥቶ ሳለ ለምንድን ነው የምሰርቀው? እግዚአብሔር ጉልበት ሰጥቶኛል፣ ጤና ሰጥቶኛል፣ ጊዜ ሰጥቶኛል። ይህን የምሰርቅበትን ጊዜ ብሰራበትስ ለምን ዝቅ ብዬ አልሰራም? እስከ መቼ እየሰረኩ እስከ መቼ ሰው እየቀማሁ ብሎ ተጸጽቶ ቢመለስ ይሄውን የሚያስቀጣ ሐልዮ ወይም ደግሞ የኃጢአት ሐሳብ አይሆንበትም። ራሱን ገስጿል፣ ራሱን መክሯል። ነገር ግን ልስረቅ ልቀማ ብሎ ሲሄድ አጋጣሚ ውሻ ቢጮህበት ደግሞ አሁን ያው ካሜራዎች አሉ፣ እነሱ ቢያጋልጡት ሰዎቹ ምንድነው ብለው ቢወጡበት ባለቤት ቢነቃበት ወይ ዘበኛ ቢያባረረውና ሳይሳካለት ቢመለስ ኃጢአቱን እንዳደረገው ነው የሚያዘው። አልተሳካም፣ አልሰረቀም፣ ግን እንደሰረቀ ነው የሚያዘው። ሌሎችም ኃጢአቶች እንደዚህ ናቸው። ቀንና ሁኔታ ቦታ ቢመቻችላቸው የሚያደርጉትን ሐሳብ ካሰቡ ሰዎች እንዳደረጉት ኃጢአት ይቆጠርባቸዋል። ነገር ግን እያሰቡት ይህን ነገር ማሰቤ ትክክል አይደለም ብለው ከሐሳባቸው ራሳቸውን የሚመልሱ ሰዎች ደግሞ ኃጢአት ሐሳብ ነው። ሐሳብን እንዴትም ማቆም አንችልም።
እንዴትም ማቆም አንችልም። ሊመጣ ይችላል ሐሳቡን ተቋቁመው ይሄ ነገር ትክክል አይደለም ብለው ራሳቸውን ታግለው የሚያሸንፉ ሰዎች ግን የመንፈሳዊ ውጊያ አሸናፊዎችና ቁስለኞች ነው የሚሆኑት። እና እንዲያውም ሌላውን ከማሸነፍ ይልቅ ራስን ማሸነፍ የሚባለው ቅዱስ ዮሐንስ አፈወርቅ በሌላ ሰው ላይ ከምትዘምት ራስ ላይ ዝመትና ራስህን አሸንፍ እያሉ የሚገልጹት ምክር የሱ ቃል ገላጭ የሚሆኑ እንደዚህ አይነት ሰዎች ናቸው። ራስን እንደማሸነፍ ትልቅ ነገር ስለሌለ ማለት ነውና በሐሳብ የሚመጣ ሐሳብ አይምጣ ማለት ፈጽሞ አይቻልም። ድንገት ለቅዳሴ በቆምንበት ለኪዳን በቆምንበት በየትኛውም መንፈሳዊ ስፍራ ላይ ክፉ ሐሳብ ሊመጣብን ይችላል። ነገር ግን ያንን ክፉ ሐሳብ ለማቆም አይደለም የኛ ትግል፣ ክፉ ሐሳብ እኛ ላይ ስራ እንዳይኖረው ማድረግ ነው። ለዚህ ነው የሚያስይዝ የምንለው ራሳችንን ስናሸንፍ ነው። በዚህ መንገድ ቅድም እንዳልኩት ደግሞ የማያስይዝ የሚሆነው ራሳችንን ስናሸንፍ ነው። የሚያስቀጣንና ቀኖና የሚያስፈልገው ደግሞ እኛ አስበነው በሆነ መንገድ ሳይሳካ ሲቀር ነው፣ ከኛ ቁጥጥር ውጭ በሆነ መንገድ ማለት ነው። ስለዚህ ሐልዮ እንደዚህ አይነት ሁለት መንገድ አለው ማለት ነው። በነገራችን ላይ ሐልዮ እኮ ጽድቅም አለው፣ ኃጢአት ብቻ አይደለም። ለምሳሌ አንድ ሰው ልስጥ ብሎ አሰበ፣ ነገር ግን የሚሰጠው ብላቂ ጨርቅ እንኳን የለውም። ቢያገኝ ስለሚያደርገው እንዳደረገ ነው የሚቆጠረው። ለመብከ ሀብ ወለአልብከ ሐሊ ማለት ካለህ ስጥ፣ ከሌለህ ግን ባገኝ ሰጥ ነበር ብለህ እንኳን በጎውን አስብ የሚሉት አባቶቻችን ለዚያ ነው። እና የኃጢአት ብቻ አይደለም፣ የበጎ ነገርም በጎ ሐሳብ እንደ ጽድቅ ይያዛል ማለት ነው። አሁን የእመቤታችን ትንሽ ለየት የሚለው ምንድነው? በሐሳብሽ ድንግል ነሽ ሲባል ማንም ከፍጡራን መካከል የሐሳብ ድንግልና ያለው የለም። የሐሳብ ድንግልና ለምን እንዳይኖረን ሆነ ያለ እንደሆነ ለምሳሌ እኛ ነቃ ሐሌዮ ወይም አንቅዕተ ሐሌዮ የሚባሉ አሉ። አንቅዕተ ሐሌዮ የሚባሉ የሐሳብ ምንጮች የሚባሉ ሕዋሳቶች አሉ። ለምሳሌ ዓይን፣ ጆሮ፣ አፍንጫ፣ ምላስ፣ እጅ፣ እግር እነዚህ ሕዋሳቶቻችን ከዓለሙም ጋር የሚገናኝ ከዓለሙ ትንሽ ለየት ያለ ማብራሪያ ሊኖረው ይችላል እና የስሜት ሕዋሳቶቻችን እንድናስብ ያደርጉናል። ሰው አይቶ ሰምቶ ክፉም በጎም ሐሳብ ሊያስብ ይችላል። እመቤታችን ቅድስት ድንግል ማርያም ግን መጥፎ ሐሳብ እንዳታስብ ርዕይ ከሚባል ወይም በማየት ከሚመጣ ኃጢአት ተጠብቃለች። ዓይኗ ድንግል ነው ማለት ነው። በመስማት ከሚመጣ ኃጢአት ደግሞ እንድትጠበቅ ሰሚ ከሚባል በመስማት ከሚመጣ በማየትም ከሚመጣ ኃጢአት በአጼኖ በማሽተት የሚመጣ ኃጢአት ደግሞ እንዳይኖር አጼኖ የሚባል በአፍንጫ የሚመጣ አለ። አባ መርትያኖስ የሚባል ጻድቅ የተፈተነበት የኃጢአት አይነት ነው። አንዲት ዘማዊት ሴት ዝሙት የሚያነሳሳ ሽቱ አሸተተችው፣ ጭሳ። ይህንን ሽቱ ለማጥፋትና የስጋ ምኞቱን ለመግራት ሲል እግሩን እሳት ላይ የጨመረ ሰው ነውና ሰው በማሽተትም ሊፈተን ይችላል። የኃጢአት ትዝታ የአፍንጫ ነርቮቻችን በጣም ብዙ ሽታዎችን ማስታወስ ይችላሉ። በነገራችን ማለት ለይተው ይይዛሉ። ያንዳንዱ ሰው ጠረን ለምሳሌ አንዳንድ አይነ ስውራን ሰውን የሚያውቁት በሽታ ነው፣ በጣም ቤተሰቡን ማለት ነው። እና ምን ለማለት ነው? በሽታ የሚመጣ ኃጢአት አለ። ለማንኛውም ግን እመቤታችን ቅድስት ድንግል ማርያም እነዚህ አንቅዕተ ሐሌዮ ሐሳብን ሊያመጡ የሚችሉ ነገሮች በሙሉ ሕዋሳቶቿ ደናግል ስለሆኑ የእመቤታችን የሐሳብ ድንግልና ከዚህ የመጣ ነው። ለሌሎች ግን ለፍጡራን ለማንም አይቻልም። ርዕሰ መነኮሳት የምንላቸው አባቶቻችን በሙሉ በኃጢአት ወይም በሐሌዮ በማሰብ በድለዋል። ለምሳሌ እንጦንስን ብንመለከት እኮ እንጦንስ ከዕለታት በአንድ ቀን በድሏል በማየት እና እናንተ ሴቶች እዚህ በረሃ ውስጥ የምትሰራላችሁ ይሄ መነኮሳት መኖሪያ ነው ብሎ ሲናገራቸው ኦንጦኒ ለመኮን ከመነኮሰ ሁር ገዳም እንጦኒ መነኩሴ ከሆንክ ዓይንህ እኛን ወደማያይበት ቦታ ሄድ ሲሉት ወደ ራቅ ወዳለ ስፍራ እንደሄደ ይነገራል በታሪኩ ላይ። እና ማንም ሰው ቢያንስ በማድረግ ባይበድል በመናገር ባይበድል ከሐሳብ ንጹህ ሊሆን የሚችል ማንም ፍጥረት የለም ከቅድስት ድንግል ማርያም በስተቀር። ስለዚህ ይሄ የብቻዋ ጸጋዋ ነው። ሌሎቻችን ግን ዓይናችን ባይበድል፣ ጆሮአችን ባይበድል፣ አፍንጫችን ባይበድል፣ አንደበታችን ባይበድል፣ እግራችን እንዲህ እያለ ልንበድል እንችላለን። ስለዚህ እመቤታችን ከፍጡራን የተለየችበት አንዱ ምልክቷ ነው ማለት ነው። እኔ እንግዲህ የሚከለክለውን እስካሁን በእኔ በኩል አላየሁም የሚከለክል ነገር። ግን ምንድነው ሰዎች ከቻሉ በመጽሐፍ በታተመ መጽሐፍ ቢጸልዩ ይመከራል። ምክንያቱም እኛ ያው እንደሚታወቀው
የእግዚአብሔር ቃል ነውና የተጻፈበት ስንጨርስ የእግዚአብሔር ቃል የተጻፈበትን መጽሐፍ ልንሳለመው እንችላለን። ታብሌቴን ግን ልሳለመው አልችልም። ከኔ ቁጥጥር የሆነ ነገርም አለበት ወደድኩም ጠላው ስልኬ ላይ ማለት ነውና እማናያቸው ብዙ የፕሮግራም አይነቶች የሚወጡበት የሚገቡበት ስልክ እንደመኖሩ ሰው ቴሌቪዥኑን ይሳለማል ቅዳሴ ያየሁበት ብሎ ከባድ ነው የሚሆነው። ምን ማለት ነው? ቅዱሳት መጻሕፍት ከእግዚአብሔር ቃል ከተሸከሙት ቃል የተነሳ ይከብራሉ። ለምሳሌ በመጽሐፍ ቅዱስ ጴጥሮስ ስለ ደብረ ታቦር ተራራ ሲናገር እኛ በቅዱሱ ተራራ ሳለን ይህ ቃል ከሰማይ እንደወረደለት ሰማን እያለ በቅዱሱ ተራራ ይላል። ተራራ ርኩስም ቅዱስም ሊሆን አይችልም። የእግዚአብሔር ክብሩ ሲገለጥበት ግን ተራራው ቅዱስ ተብሏል። በተመሳሳይ መልኩ ታቦተ ጽዮን እኮ እንጨት ናት ማለቴ በኋላ ዘመን እግዚአብሔር ስራ ያለው ማለት ነው። ሙሴ የግራር እንጨት ነው። እንዴት ነው ቅዱስ ሊሆን የሚችለው ያል እንደሆነ ከተጻፈበት ቃል የተነሳ ነው። በተመሳሳይ መልኩ መጽሐፍ ቅዱስም ስስ እንጨት ነው አይደል እንዴ? መጽሐፍ ቅዱስ ወረቀቱ እንጨት ነው። ይህንን እንጨት ቅዱስ እያልን የጠራ ነው ከተጻፈበት ቃል የተነሳ ነው። ስልኮቻችንና ሌሎች ኤሌክትሮኒክስ የሆኑ ነገሮች ግን የቱንም ቃል ዳውንሎድ ብናደርግባቸው ቅዱስ ለማለት ይከብዳል። ምክንያቱም ርኩሳን የሆኑ ነገሮችም አብረው ስላሉበት ወይም ደግሞ በባህሪያቸው ለዚህ የተፈጠሩ ለዚህ ስሪት የሆኑ ስላልሆኑ እግረ መንገዳቸውን ነው እኛ የተጠቀምንባቸው። መጽሐፍ ቅዱስ ግን የእግረ መንገድ ጉዳይ አይደለም። ታቦት የእግረ መንገድ ጉዳይ አይደለም። መስቀል የእግረ መንገድ ጉዳይ አይደለም። ስለዚህ በዋናነት ለተሰሩለት ዓላማ ብቻ ለተጻፉበት ነገር የሚውሉ መጻሕፍትን መጠቀም ይመከራል። ነገር ግን ከሚሰበር ይሰንጠር ይላሉ አባቶቻችን። ምንም እንኳን ክፉ ልምድ ቢሆንም ከሚሰበር ይሰንጠር ማለት አንድ ሰው ከማያነብ መጽሐፍ የለኝም ብሎ ያገኘውን ነገር ተጠቅሞ መጻሕፍትን ቢያነብ ጸሎቱን ቢጸልይ ይመከራል። ምንም ከሚሰበር ይሰንጠር ማለት አንድ ሰው እግሩ ከሚቆረጥ እያነከሰ ቢሄድ ይሻላል እና ኤሌክትሮኒክስ ላይ ስልኬ ላይ መጸለይ የለብኝም ከሚል ከማስታጎል ጸሎት ወይም ደግሞ ካለ መጸለይ ከነ ችግሩም ቢሆን ይጸልይ ነው። ቅዱስ ዮሐንስ አፈወርቅ እስኪገዛ እስኪስተካከል ድረስ አፈወርቅ ቅዱስ ዮሐንስ ሊቁ ያው እንደሚታወቀው መድኃኒታችን ኢየሱስ ክርስቶስ ስትሰጡ ምጽዋታችሁ በግብዝነት አይሁን ብሏል አይደለም? እና አንድ ሊቅ በጣም ሀብታም ሰው የታወቀ ሰው እኔ ሰው ካላየኝ ካልተጨበጨበኮ መስጠት እኔ ሰው እያየኝ ካልሆነ መስጠት ደስ አይለኝም፣ መስጠቴን ደግነቴን ሰው እንዲያውቅልኝ እፈልጋለሁ ብሎት ነበር። እና አይ እንደዚህማ ከሆነ አታድርግ አላለው። ያለው ምንድነው? ገበሬ ዘር ሲዘራ ከዘራ በኋላ ጥሩ ዘር እንኳን ቢዘራ አርሶ አለስልሶ ጥሩ ዘር ቢዘራ ካላረመው፣ ካልተንከባከበው፣ ካልጠበቀው የጠበቀውን ያህል ውጤት አያገኝም። አንተም ምናልባት ዘር ዘርተህ ለአረም እንደሰጠው እንዳልተንከባከብከው ይቆጠራል። ነገር ግን ምናልባት የዘራኸውን ራሱን ላታጣ ትችላለህና ስጥ ነው ያለውና ሰው ምናልባት በቅዱሳት መጻሕፍት ውስጥ የሚያገኘውን ጥቅም ባያገኝም ስልክ ላይ ነገር ግን እንደ እምነቱ ይሁንለት ነው። ከሚሰበር ይሰንጠር ብለን ብናልፈው የተሻለ ይመስለኛል። በነገራችን ላይ እንዲህ አይነት ነገሮች ብዙ ይሄ ብቻ አይደለም፣ በርካታ ነገሮች ላይ ያው ዝም ብሎ ይሄ ማወቅ የማይመልሳቸው ታሪክ የማይመልሳቸው ነገሮች አሉንና ሰው እኛ አሁን እንደ መረጃ መጽሐፍ ቅዱስ ማለት ምንድነው፣ የጸሎት መጻሕፍት ምንድናቸው ብሎ ከመናገር ውጪ ይሄንን አድርጉ ያንን አታድርጉ ለማለት እንደ ምንድነው የሚባለው እንደ ቀኖና እንዳይመለከቱት ሰዎች ማለት ይሄንን ደግሞ ማድረግ የማይችሉ ሰዎች ካሉ ምናልባት ብዬ ነው ውስጣቸው እንዳይረበሽ። ለምሳሌ በሆነ ሩቅ አገር ሆኖ መጽሐፍትን ማግኘት የማይችሉ ሰዎች ካሉ ምንም ሰው እንዴት እየኖረ እንደሆነ አናቅምችም። ስልክን መግዛት ቀላል ነው። ቅዱሳት መጻሕፍትን ማግኘት ግን እጅግ በጣም ከባድ ሊሆንባቸው የሚችሉ ሰዎች ካሉ ምንም ማድረግ አንችልም። አንዳንድ ቢሮዎች ደግሞ ወይም ደግሞ የሥራ መስሪያ ቤቶች አናቅም ምን ይዘው መግባት እንደሚቻል ምን ይዘው መግባት እንደማይቻል። ስለዚህ ይሄን ሁሉ ታሳቢ ያደረገ ነው። ሰዎች ግን በቤታቸው መጻሕፍትን ካገኙ ባገኙበት ሰዓት በቻሉት አጋጣሚ በጸሎት መጻሕፍት ቢጸልዩ ይመከራል ነው ዋናው ነገር። ይሄም አሁን እንደውም በጽኑ ከኛ ይልቅ ምናልባት አሁን ይሄ ለአባቶቻችን ለብፁዓን አባቶቻችን
ሐሳብ ሆኖ ቢቀርብ የተሻለ ነው። እንደ ሌሎቹ አብያተ ክርስቲያናት ምንድነው የሚሆነው? እንደ ቤተ ክርስቲያን ስርዓት መጀመሪያ ሐሳቡን ለመናገር ማንም ሰው የተለየ አጋጣሚ የተለየ ምክንያት ከሌለው በስተቀር ካገባ በኋላ አልወልድም የማለት ሞራል የለውም ሰው። መጀመሪያ እንደ ሞራል ስናየው፣ እንደ ሃይማኖት ደግሞ አባቶቻችን ሊቃውንት ምን ብለው ያስተምራሉ? ገበሬ መሬትን አርሶ ይዘራል። ከዘራ በኋላ እንዲበቅል ይፈልጋል አይፈልግም ነው። የትኛውም ገበሬ የዘራው እንዲበቅል ይፈልጋል። ካልፈለገ ደግሞ አያርስም አይዘራም። ባልና ሚስት ተጋብተው ስጋዊ ደስታቸውን እንስሳዊ ፍላጎታቸውን ብቻ እንዲወጡ ቤተክርስቲያን አትመክርም። ሰው ከእንስሳ የሚለየው እንደው እንስሳት እንኳን የማያደርጉት ነገር ቢኖር ይሄ ነው። እኛ ደግሞ ከእንስሳት በላይ ምናልባት በመንፈሳዊ ዓለም ጳጳሳት፣ ሊቃነ ጳጳሳት፣ ቀሳውስት፣ ዲያቆናት የሚወለዱበት ነው። በስጋዊው ደግሞ አገርን የሚመሩ ሕዝብን የሚጠቅሙ ሰዎች ሊወለዱ የሚችሉበት ሩካቢ ነው። የክርስቲያኖች የተቀደሰው ጋብቻ ውስጥ ያለው ይሄ ነው። ሲጀምር ጋብቻ 3 ዓላማዎች አሉት። እነዚህ 3 ዓላማዎች ማለት የግድ የማይቀሩ ማለት አይደለም። እግዚአብሔር በወደደ እንግዲህ የሚፈጽመውና የሚያደርገው ነው። አንዳንዶቹ ምናልባት ከ3ቱ አንዱ ልጅ መውለድ ነውና ልጅ መውለድ የግድ ነው እንደ ጋብቻ ላይ የሚሉ ሰው አስተያየቶችን እንሰማለን። ግዴታ አይደለም፣ ግን ሰው ሲያገባ ልጅም ይወልዳል። ተልእኮ የጋብቻ ተልእኮ ነው እያለ ነው እንጂ በተለያየ ምክንያት በበሽታ በምን ምክንያት ሰዎቹ ላይ ወልዱ ይችላሉ። ይሄንን እንደ ግዴታ ወስደው እንደ ልጅ አልወለዱም እኮ መባልን ወይም ደግሞ ያንን እንደ ኃጢአት የሚቆጥሩ ወይም ደግሞ እንደ ሌላ ነገር የሚያዩ ሰዎች ስህተት ነው። ነገር ግን ሰው ካገባ በኋላ መውለድ ግዴታው ነው ለማለት ነው። እና አንደኛው መውለድ ነው፣ ልጆችን መውለድ። ቀጥሎ ደግሞ መረዳዳት ነው። 3ኛው አቅልሎ ፍቶት ነው። እኔ መጽሐፋችን ግን ከአቅልሎ ፍቶት ነው የሚጀምረው። አቅልሎ ፍቶት ማለት ከዝሙት ኃጢአት ራስን ለመጠበቅ የሚደረግ ጋብቻ ነው ማለት ነው። እና የቤተ ክርስቲያናችን የጋብቻ ዓላማ ይሄ ከሆነ ሰዎቹ ለሁለት ነገር ብቻ ነው የተጋቡ ማለት ነው። ዝም ብሎ ለመረዳዳትና ይሄ ከዝሙት ለመጠበቅ ብቻ። ይሄ ደግሞ ክርስቲያናዊውን ጋብቻ ያፈርስብናል። እና ሰዎች ከተጋቡ ይሄ ልጅ መውለድን እንደ አንዱ የትዳር ዓላማ አድርገው ወይም ደግሞ የእግዚአብሔር ጸጋ አድርገው ሊቀበሉት ይገባል ማለት ነው። በተረፈ ግን እንዳልኩት ለምሳሌ እናት በጤና ምክንያት ላትወልድ የምትችልባቸው መንገዶች ካሉ የንስሐ አባት፣ ቀጥሎ ደግሞ ሲኖዶስ እንደ ቤተ ክርስቲያን ሊያየው እንደ ሀገር ሊመለከተው የሚገባ ነገር ነው ይሄ ነገር ማለት ነው። አሁን ኢኮኖሚ በተመለከተ የልጆችን አስተዳደግ ምን ይበላሉ፣ እንዴት ይኖራሉ የሚለው ምናልባት አንድ ልጅ ወይም 2 ልጅ ወልዶ ማሳደግ ከባድ እንደሆነ እናውቃለን። አሁን እየተነጋገርን ያለነው ግን እኛ ስለ እምነት ነው። በእምነት ውስጥ ደግሞ ሂሳብ ሰርተን ልንናገር አንችልም። እኛ በእምነት ውስጥ ይሄ የሆነው እንዲሆነው እንደዛ አያስኬድም። ሂሳብ ሰርቶ ለመናገርና ምናልባት በእምነት የደከሙትን እንዲያው የበለጠ ደካማ እንዳይሆኑ ለማድረግ ከተፈለገ ግን ቅድም ያልኩት እኔ ሳልሆን ወይም ደግሞ የኔ ቢጤ መምህራን ሳይሆኑ ቤተክርስቲያኒቱ እንደ ተቋም ይሄን በተመለከተ መግለጫ ወይም ደግሞ እንደ ቀኖና ሀገራዊ ጉዳዮችን አስመልክታ ለሕዝቦቿ በሲኖዶሳዊ ነገር ያስፈልጋል ማለት ነው። ከዚያ ውጭ ግን እንደ እምነት እኛ አሁን ልጅን የሚያሳድግ እግዚአብሔር ነው ብለን ነው የምናምነው አይደለም። ስለምትበሉት፣ ስለምትለብሱት፣ ስለምን ትጨነቃላችሁ የሚለውን ወንጌል ነው የምናስተምረው። የእምነትን ጉዳይ ዓለም ላይ ካለው ተጨባጭ ሁኔታ ጋር እንየው ካልን አይሆንም። ስለዚህ እምነትንና ዓለምን አስማምቶ መሄድ ብርሃንና ጨለማን ማስማማት አንችልም እኛ አሁን። ስለዚህ አሁን እዚህ ውስጥ ፍርድ ለመናገር አይደለም፣ ትምህርቱ ግን ይሄ ነው። ልጅን አልፈልግም ትዳርን እፈልጋለሁ ማለት እኔ መሬት አርሳለሁ ዘርዘራለሁ፣ ነገር ግን እንዲበቅልልኝ አልፈልግም ማለት ለምን ታርሰዋለህ ማለት ለምን ትዘራዋለህ? አሁን ይሄም ከመጀመሪያው ከዚህ ከወሊዱ ጋር የሚገናኝ ነገር በመጠኑ አለው። ፍትሐ ነገሥታችን ወይም የሥርዓት መጽሐፋችን በአጭር ቋንቋ ብእሲት ትክት ኢትባ ውስተ ቤተ ክርስቲያን እመኒ ኮነት ብእሲተ ንጉሥ እቴጌ እንኳን ብትሆን እንዳትገባ
ወመቦዘ ተአደው ዘንተ ይህንን የተደፋፈረ ካህን ቢኖር ይሳር ማርጊው አረ እመቤቴ ንጉስ ሚስት ሆይ የወር አበባ እኮ በወንጌል አበባ ነው እንጂ መርገም አይደለም ርኩሰት አይደለም ብሎ የንጉስን ሚስት ወደ ቤተ መቅደስ ያስገባ ሰው ቢኖር ከክህነቱ ይሻር ነው የሚለው የሥርዓት መጽሐፋችን። ምን ማለት ነው? ወደ ቤተ ክርስቲያን አትግባ ሲል ከየት ጀምሮ ነው ቤተ ክርስቲያን የሚባለው ነገር ውሳኔ ይፈልጋል። ከዚህ እስከዚህ ነው ብሎ ስርዓት ስላልሰራ ማለት ነው ቤተ ክርስቲያናችን። እኛ እንግዲህ እስካሁን ባለው የቤተ ክርስቲያን ስርዓት አንዳንድ ወደ ቤተ ክርስቲያን የማያስገቡ ነገሮች ላይ 40 ክንድ መራቅን ነው የቤተ ክርስቲያናችን መጽሐፍ ብዙ ጊዜ ስርዓቶቻችን የሚነግሩን። በዚህ ልክ ርቀት ኖሮ ከሆነ ያስማማናል። ከዚያ ውጭ ግን እንዳልኩት ቁርባን ለቅዳሴ ለቁርባን ለኪዳን ወደ ውስጥ መግባት አይችሉም። ነገር ግን አሁን ባለው ሁኔታ ወደ ቤተ መቅደስ ከመግባቱ ውጪ አውደ ምህረቱ ላይና በቅርብ ርቀትም መውጣት መግባቱ የተለመደ ሆኗል። ያው በከተሞች በገጠር ይሄ የሚሆን አይደለም። በወር አበባ ጊዜ የወር አበባ ያለባት ሴት ወደ ቤተ ክርስቲያን አትግባ ሲል ሙሉ እንደ ቤተ ክርስቲያኑን ይዞታ እንዳልሆነ ግልጽ ነው። ወደዛ ድርሽ እንዳትል ማለት አይደለም። ሲጀምር ከዚህ በፊትም ብዙ ጊዜ እንዳልነው መስቀል አትሳለ ማለት አይደለም። የሚከለክል መጽሐፍ የለም። ጠበልም ምናልባት ጠበል ቦታ ሄዳ ላትጠመቅ ትችላለች እንጂ መጠጣት ትችላለች ቤቷ። ይሄ የፈውሱን ማለት ነው። ከዚያ ውጪ የቅዳሴው ለቆራቢያን ብቻ ነው። ዝም ብሎ አሁን ማንም ሰው እንደሚጠጣው ስላልሆነ ማለት ነው። እንደ ስርዓት መጽሐፍትን ማንበብ ትችላለች፣ መጽሐፍትን መንካት ትችላለች። ነገር ግን ወደዚያ ወደ ቤተ መቅደሱ እንዳትገባ፣ ወደ ቅዳሴ ወደ ቁርባን እንዳትደርስ እንዳትቀርብ ነው የቤተ ክርስቲያን መጽሐፍ የሚከለክለው። እርኩሰት አይደለም በባህሪው። አሁን ትልቁ ችግር ምንድነው? እርኩሰት ነው ብለን የምንገምተው ነገር አለ። ከዚህ በፊትም እርግጠኛ ነኝ ብዙ ጊዜ መቼም ምናምን ሊሰሙት ይችላሉ። ይሄ እኛ አሁን ጉንፋን ሲይዘን ካፍንጫችን ፈሳሽ ይወጣል። ከዚያ የተለየ ነገር አይደለም። ምናልባት እንደው የሴቶች ልማድ ስለሆነ የበለጠ እንደው ጸያፍ ሆኖብን ለምደነው እንጂ አንድ ካህን ለምሳሌ ጉንፋን ይዞት የአፍንጫ ብሎኑ ቢላላና የአፍንጫ ፈሳሽ ቢያስቸግረው መቀደስ እንዳይቀድስ ይከለክላል። ይሄ ማለት መቼስ በዚህ በአፍንጫው ፈሳሽ ምክንያት ረክሶ አይደለም። ሰው ቢቆስል ወደ ቤተክርስቲያን ገብቶ ማገልገል አይችልም ያቁስሉ እስኪፈወስ ድረስ። ሽታ ስላለው ወይም ደግሞ በቁስሉ ምክንያት እሱ ራሱ ህሊናው ስለማይረጋጋ ባልተረጋጋበት ሁኔታ ገብቶ እንዳያገለግል ነው። ይሄ ማለት ነው ረክሷል ማለት አይደለም ስለቆሰለ። ይሄም እንደዚያ ነው። የሴቶች ልማድ በመጣ ጊዜ ሴቶች የፈለገውን ያህል የንጽህና ዘመናዊ መጠበቂያ ቢኖር ፈሳሹን ነገር ሊጠብቁት ይችላሉ እንጂ ህሊናቸውን ማረጋጋት አይችሉም። ውሸት ነው። ለዛ ነው ህሊናቸው በተረጋጋ ሰውነታቸው ይሄ መናወጡ በቆመ ጊዜ በተረጋጋ በሰቅለ ህሊና ሆነው ያስቀድሱ፣ ይቁረቡ፣ ያገልግሉ የሚባለው ከዛ የተነሳ ነው እንጂ እርኩሰት አይደለም። እርኩሰት ካልሆነ ደግሞ ከየት እስከ የት ነው መከልከል ያለባቸው የሚለው ነገር ምናልባት ይሄም ሌላ ውሳኔ ይፈልጋል። ምክንያቱም በግልጥ ርቀቱን ከዚህ እስከዚህ ብሎ ለምሳሌ ፍትሐ ነገሥታችን ስለማያስቀምጥ ማለት ነው። እና እኔም አሁን ብያኔ እንዳልሰጥ በዚሁ ባልፈው ይሻለኛል። ቄደር እንግዲህ ከተርጓሚውም የተነሳ ከቃሉም የተነሳ ብዙ ሰዎች ከእጨጌ ዕንባቆም በሳቸውም አንድ መጽሐፍ ስለተጻፈ ወደኛ ስለተተረጎመ ብዙዎቹ ትርጉም ነው የሚሉት ድርሰት አይደለም። ምክንያቱም የቀደሙ አባቶቻችን አውጣተው ከሰሩት ስራ የመጣ ነው ስለሚሉ ማለት ነው። እና ከእጨጌ ዕንባቆም እንግዲህ በ15ኛው ክፍለ ዘመን መጨረሻ አካባቢ ያደረጉት የጻፉት እንደሆነ ይታወቃል። ዋና የጸሎቱ ዓላማ ይሄ ቄደር አረብኛ ቃል እንደሆነ ነገር ቄደር ወይም ቄድር ይሉታል። ይሄ አረብኛውን እንግዲህ የቋንቋ ሊቃውንት ሲተረጉሙ ርኩሰት ነው እና እኛ ደግሞ ከርኩሰት መንጻት የንስሐ መጽሐፍ እንደማለት አድርገው በምስጢሩ ተርጉመውታል ሊቃውንቱ። ስለዚህ ይሄ ቃል ወይም መጽሐፉ ስርዓቱ የሚፈጸመው ለወለደች ሴት አይደለም። ምንም ከወለደች ሴት ጋር የሚያገናኘው ነገር የለም። ለምሳሌ ሁለት ዋና ነገሮች ይሄ ዋና የሚባሉ ነገሮች ለሁለት ነገሮች ይጠቅማል። እኛ ቅድም እንዳልነው ብዙ ሰዎች በእስልምና ሃይማኖት ውስጥ ኖረው ስለነበር በዚያ ዘመን ከእስልምና ወደ ክርስትና ሲመለሱ ወደ ነበሩበት ሃይማኖታቸው ሲመለሱ በግራኝ አህመድ ወረራ ማተበጥሰው ከሃይማኖት ወጥተው የነበሩ ሰዎች ሲመለሱ የቄደር ጥምቀት ማለት ጥምቀት አንድ ናት አትደገምም አይደለም። ስለማትደገም የንስሐ ጥምቀት ሊጠመቁ ከርኩሰታቸው ሊነጹ ቄድር ወይም ቄደር የተባለውን
የጸሎት መጽሐፍ ጸልየው ያጠምቋቸው ነበር። ማለት የመጀመሪያው ጥምቀት አይደገምም፣ የንስሐ ጥምቀት ነው። ሰው ቁርባንን ብዙ ጊዜ እንቆርበዋለን፣ ደጋግመን መቁረብ እንችላለን። ቁርባኑ መታረቂያ ነው፣ እርቅ ነው። ልጅነት ግን አንድ ነው። እንግዲህ ጥምቀት አንድ ጊዜ ብቻ የሆነው የክርስቶስ ሞት ምሳሌም ስለሆነ ነው። ክርስቶስ ለኛ ብዙ ጊዜ አይሞትም። እናንተ የተጠመቃችሁ ከክርስቶስ ሞት ጋር ተባብራችኋል አይደል የሚለው ቅዱስ ጳውሎስ። ስለዚህ ጥምቀት የክርስቶስ ሞት ምሳሌ ከሆነ ክርስቶስ ለኔ አንድ ጊዜ ነው የሞተው፣ ሁላችን አንድ ጊዜ ነው የሞተው፣ ሁለት ጊዜ አይሞትም፣ ሶስት ጊዜ የለበትም ሞት። ስለዚህ ጥምቀት አንድ ጊዜ ብቻ ነው። አንድ ጥምቀት ያለውም ለዚያ ነው። ታዲያ ቁርባን ምንድነው ያለ እንደሆነ ይሄ ደግሞ እስከ ዓለም ፍጻሜ ድረስ የሚሆን ክርስቶስ ከኛ ጋር እኛ ከክርስቶስ ጋር ህብረት የምንፈጥርበት ስለሆነ እኛ ከእግዚአብሔር በኃጢአት ልንለይ እንችላለን፣ መልሶ መቅረቢያ ይሆነናል። ሰው ከእናትና ከአባቱ ቢጣላ ከዚህ በኋላ ልጅ አይደለህም ቢሉት እናትና አባት ምናልባት ሽማግሌ ገብቶ ሲያስታርቃቸው እንደገና አምጣ አትወልደውም፣ እርቅ ብቻ ነው የምታደርገው። ይሄ እርቅ ቃል ነው የሚናገር፣ ይቅርታ ነው። ስለዚህ ክርስቶስ አምላካችን ስጋውን ቆርሶ ደሙን አፍስሶ የሰጠን ያ የዕለተ ዓርቡ ስጋና ደም ትኩስ እየሆነ እንታረቅበታለን ከሱ ጋር ከአብ ከመንፈስ ቅዱስ ጋር። ስለዚህ ቁርባን ሁልጊዜ ይሆናል፣ ጥምቀት ግን አንድ ጊዜ ብቻ ነው እና ያችን አንዲትን ጥምቀት አንደጋግማትም። ቄደር ወይም ቄደር ግን ተደግሞ እንደገና ለሰዎች ይሰጣል። እንትንም ምንድነው በልጅነት ደረጃ ሜሮንም አይደገምም። በልጅነት ደረጃ ከክርስትና ጋር አብሮ አንድ ጊዜ ብቻ የሚፈጸም ነው። ስለዚህ ለማይደገም ነገር የሆነ ነው ያኛው ቄደሩ ማለት ነው። ከዚያ ውጭ ግን ሴት በወለደች ቁጥር ትጠመቅ፣ ይሄ ስህተት ነው። በገጠሪቱ ቤተክርስቲያን በጣም የተለመደ እንደሆነ አውቃለሁ። እዚህ አዲስ አበባ ወይም ከተሞች ላይ እንዴት እንደሆነ አላውቅም፣ መረጃው የለኝም። እየሆነ ከሆነ እጅግ በጣም ስህተት ነው። ለራሱ ለካህኑ ቀኖና ያስፈልገዋል። ጥምቀትን ሁለተኛ እንዲጠመቅ አድርጎ ሁለተኛ ያጠመቀ ሰው የማይተው ከሆነ ከስልጣኑ እስኪሻር ድረስ ቤተክርስቲያን ስራ ሰርታለች። ስለዚህ ፈጽሞ የቄደር ጥምቀት የወለደችን እናት ማጥመቅ የለባቸውም። በአራስነቷ ጊዜ እንዲያውም ሰፋ ሲል እኮ አራስ ቤት የገባ ሁሉ ቤተክርስቲያን የማይሳለምበት አገር ላይ ነው ያለ ነው። ይሄ ማለት ብዙ ጊዜ እንደምለው እኔም እንደው በግሌ አጋጣሚውን ሳገኝ ሃይማኖቱን የሚወድ ህዝብ እንጂ ሃይማኖቱን የሚያውቅ ስርዓቱን የሚያውቅ አይደለም። ብዙ ጊዜ አብዛኛው ለማለት ነው። በጣም ቤተክርስቲያኑን የሚወድ ህዝብ ይኖርና በስሚ በልምድ ነው እንጂ መጽሐፍ ምን ይላል የተጻፈው ምንድነው የተጻፈው ሳይሆን ያልተጻፈው ባህል ነው እየመራ ያለው እና ይሄ ደግሞ አደገኛ ነገር ነው። አንዳንድ ጊዜ ሃይማኖት ወደሚመስል ጣዖት አምልኮ ወደ ባዕድ አምልኮ እያደገ የምናየው ለዚያ ነው። ለዚህ በጣም አደገኛ አካሄድ ነው። ቀኖና የሚያስፈልገውም ነገር ነው። የወለደችን ሴት እንደገና ደግሞ እዚያው ያዋለደችዋንም አብረው የሚያጠምቁበት አጋጣሚ አለ። ሲጀመር ቤተክርስቲያን ቅድምም ብያለሁ በወር አበባ ጊዜ በብሉይ ኪዳኑ ሕግ ቢሆን እውነት ነው። ስትወልድ አንዲት ሴት የረከሰች ትሆናለች። ገና ክርስቶስ ጥንተ በደላችንን አልፋቀልንም፣ አልደመሰሰልንም፣ ልጅነት አላገኘንም። በወር አበባዋ ጊዜ በወለደች ጊዜ በሞተ ጊዜ ሰው የረከሰ ይሆናል። በድን የነካ ሁሉ የረከሰ ነው። አስከሬን የነካ ሁሉ የረከሰ ነው። በሐዲስ ኪዳን ግን እኮ እኛ ገላውን አጥበን ስመን ነው የምንሸኘው አስከሬኑን። በወለደችም ጊዜ እርኩሰት አይደለም። ከርኩሰት አንጻር ሳይሆን ለቤተ ክርስቲያኑ ክብር ካለው ከእናት የመጣውን ፈሳሽ ከመንካት አንጻር የተገናኘ ነው እንጂ አንዳንድ ጊዜ ነርስ ሆነው በነርስነት እንጀራ የሚበሉ ሰዎች፣ በዚህ ስራ የሚኖሩ ሰዎችን ወይም ደግሞ ከአዋላጅነት ስራ ጋር ያሉ ሰዎችን እንጀራ እስከ መከልከል የሚያደርስ የንስሐ አይነት እየሰማን ነውና በዚህ ጉዳይ ላይ አባቶች የነፍስ አባቶች ቢያስቡበት በጣም ጥሩ ነው። ምክንያቱም አዋልደ ማለት ረከሰ ማለት አይደለም። በምንም ታምር ከርኩሰት ጋር አይገናኝም። ቅድም ብየዋለሁ፣ ከአፍንጫ እንደሚወጣ ፈሳሽ ነው፣ የተለየ ነገር አይደለም። በዛሬው መርሃ ግብራችን ብዙ በጎ ነገር እንደተማራችሁ ተስፋ አድርጋለሁ። ሳምንት ደግሞ በተለየ ርዕስ ከአዲስ መምህር ጋር እቀርባለሁ። እናንተም ጥያቄ ካላችሁ ጥያቄዎቻችሁን በዩቲዩብ በኮሜንት ሴክሽን እና እንዲሁም በስልክ መስመሮቻችን እየደወላችሁ ልትጠይቁን ትችላላችሁ። እስከ ሳምንት ቸርን ሰንብት።